ነገ ክላስ እንደምንጀምር ታውቂያለሽ አይደል? እረፍታችንን ይጨርሰናል። አዎ እያሰብኩት ነበር፣ ግራ ገብቶኛል። ለምንድን ነው ግራ የሚገባሽ ሰሎሜ? ተነጋግረን ጨርሰንበት አይደለ እንዴ? በቃ ነገሮች እስኪስተካከሉ እዚህ ሆነሽ ትማሪያለሽ። ደግሞ ሁሉም ነገር ይስተካከላል። ባይስተካከል ሳሚ? ተይ ሰሎሜ እንደዛ አትበይ። ሁሉም ነገር ይስተካከላል። አሁን ትኩረትሽን ትምህርቱ ላይ አድርጊ እና ተነስተሽ ለነገ ተዘጋጃጂ። ከባድ ሳምንት ነው ያሳለፍሽ፣ ጉስቁል ብለሻል። አባትሽ ደወሉ ሰሎሜ። የምርህ ነው ሳሚ? ሄሎ አባ። ደህና ነኝ አባ። ስደውልልህ እኮ ስልክ አይሰራም፣ አስጨነከኝ። ደህና ነህ አይደል? እኔ ደህና ነኝ አባ። ማርቲ በደንብ እየተንከባከበችኝ ነው። ነገ ክላስ እንጀምራለን። ነገሮች ተስተካከሉ ብዬ ነው እንጂ አነስ ያለች ቤት እከራያለሁ። እሺ በቃ አባ፣ እደውልልካለሁ። ራስን ጠብቅሽ። አሜን አባቴ። አሁንስ ደስ አለሽ? ቀላል እና ተነስተሽ አዘጋጂ። ተነሽ። ደግሞ አለቀ እረፍቱ። ሞዴል ፈትነው እጅ የምታክል ቀና ማረፍ ነው። ደህና ተገላግያት ነበረ። ታት በእናትሽ ደግሞ እንደ አዲስ እንዳትቆሰቆር። ለነገሩ ጎዳና ነው ያለችው። እንዴት ትመጣለች? እኔ እንጃ። ምን ክላስ ገብቶ ነው? ገብቷል መሰለኝ። ሰውዬው ወሳኝ አለው። እንዴት ነህ? ምንድን ነው የዘጋኝ? ማኔ እንደውም አንተ ነው የዘጋኝ እንጂ። ስማ፣ የሰሎሜ አባት አንተ ጋር ነው ያደሩት? እንዴት አወቅ? እንዴ ትላንት እኮ ሰሎሜ እኔ ጋር ነው ያደረችው። ምን? ምንድን ነው? አይ ማለቴ እንዴት ይሻለች? ለምን እሸትል? ያው ተጣልታችኋል ብዬ ነው። በምን አወክ እንጣለን? አቶ ገብሩ እኔ ጋር ያደሩት እሳቸው ናቸው የነገሩኝ። አንተ ልጅ ግን ምን እየሆንክ ነው? ሁሌ ስለ ሰሎሜ ሲነሳ ግራ እየተጋባ ነው። ማ እኔ? ኧረ በፍጹም። አሁን ይቅርታ አድርግልኝና ምንም እንደድሮ አይደለም። በሰሎሜ ጉዳይ ብቻ ሳይሆን እየሆኑ ያሉት ነገሮች በሙሉ ከአንተ ጋር ተያያዥ እየሆኑብኝ ነው። ማለት የጠረጠርከው ነገር አለ? እኔ ምንም ያደረኩት ነገር የለም። ታዲያ ምን ያደናብራል? ኧረ እኔ አልተደናበርኩም። ግልጽ የሚታይ ነገር እኮ ነው ኒቆ። በደንብ አስተውያለሁ፣ እንደ ድሮ አይደለም። ከሮቤል ጀምሮ እስከ ባለፈው ከልጅ ጋር እስከተፈጠረ ውጅንብር ድረስ አንተ የምታውቃቸው ሚስጥሮች እየወጡ ነው ስጠቃ የነበረው። እና ግን አንተ ጓደኛዬ ብቻ ሳትሆን ወንድሜም ነህ። ያው ልጠረጥር አልችልም። አሁንም ጠርጥሬ ሳይሆን ያው ሁኔታ ከተፈጠሩት ነገሮች ጋር ስለተደራረብኝ ነው። ሳሚ ቆይ ምንድን ነው እየጠረጠርከኝ ብቻ እንዳዩ? ኖ እንደዛ አይደለም። ግን ምን ሳሚ? ተው በቃ ኒቆ። ያሰብከውንማ ተናገር። ለምን ታፍነዋለህ? እኔ እንጃ ብቻ ግራ ገብቶኛል።
እየጠረጠርከኝ ነዋ? አይደለም ነው እንጂ ሳሚ ነው። በጣም ነው ማዝነው። ይሄን ካንተ አልጠብቅም ነበር። አንተ ከወንድሜም በላይ ነበርክ ለኔ። እንደዛ አይደለም እኮ ኒቆ፣ ያው የሁኔታዎች መገጣጠም ግራ ስላጋባኝ ነው እንጂ ደግሞ ጠርጥሬ ቢሆን እንዴት ፊት ለፊት እነግርሃለሁ? ውስጥ ለውስጥ አላጣራ። አታባብለኝ ሳሚ፣ በጣም ነው ያዘንኩት። በጣም በሚወዱ ጓደኛ መጠርጠርና እንደዚህ አለመታመን በጣም ነው የሚያመው። ኒቆ እንደዛ አይደለም እኮ። በቃ አመሰግናለሁ። ይህ ሰይጣን የሆነ ልጅ ሳሚ ላይ እየቀለደበት ሊኖር ነው። ሳምሪዬ ይህን አጋጣሚ መጠቀም አለብሽ። በቃ ያለውን ነገር ለሳሚ ንገሪው። አንቺም በሳሚ ዘንድ እምነትን አገኝ፣ ሳሚንም ከዚህ ሰይጣን ታደጊው። አንተ በጪ ነህ እንዴ? እያያት ሄደም ሰምተሃል? እባክህ አንቺ ዶሮ እንደዚህ አይነሽን እንዳልገለበጥልሽ አርፈሽ ብትሄጂ ይሻልሻል። የማንን የኔን ወንድነት ነው እሱ? ምን እሺ ማማ ፈልገሽው ነው? አንተ ራሱ ፈልገው ነው? ሆ ደስ አላልሽኝም? በጣም ነው እንዴ ደስ ያልኩ? ጥጋብሽ ደስ ሲል በእናትሽ። አንተ ደግሞ ስትደብር። ሆ አንቺማ ተልከሽ ነው ወይ የሚያወራሽ ሰው አጥተሽ እየፈለግሽ ነው ማለት ነው። ኧረ እባክህ ከዛ መጥቻ አንተን አወራሁ እና ለምን አጥሽው? ላወራ ስለፈለኩ። እኔ አልፈልግማ። ውይ በእናትህ ላዋራ አልፈልግም። ቀልደህ ነው አሁን አንተ። በሳቅ እንዳገለኝ ብቻ። ምን እሺ ነው ግን ፊትሽን አልባነንኩትም። አዲስ ተማሪ ነሽ እንዴ? አይ አሮጌ። ደግሞ ቆንጂዬ ቢጤ ነገር ነሽ እባክሽ። ዞር በል እባክህ። ማቲያስ እባላለሁ። የቀመሱኝ ያጣጣሙኝ ማቲ ይሉኛል። ደባሪ። ሳሚ ቅር በለኝ እንዴ! ኧረ ሳምሪ ተነሽ በእናትሽ። ቅር በለኝ ሳሚ። ኧረ ሳምሪ በፈጠረሽ ተነሽ። ምን ሆነሽ ነው? ይቅርታ ካላደረግልኝ አልነሳም እኮ ተነሽ እና እንነጋገር። ምን ሆነሽ ነው? ይቅርታ ታደርግልኛለህ እንዴ እኮ ተነሽ እና እንነጋገር። ምንድን ነው? አስጨነቅሽኝ እኮ። ምንድን ነው ሳምሪ? የተፈጠረ ነገር አለ? ይኸውልህ ሳሚ፣ አንድ ልነግርህ የምፈልገው ትልቅ ነገር አለ። ምንድን ነው? ንገሪኛ። ይኸውልህ ሳሚ፣ ያኔ የተደበደብክ ጊዜ ምን? በእኔ ምክንያት። በአንቺ ምክንያት ነው? ማለቴ ሮቤልን። ሳምሪ ለምን አትናገሪም በቀጥታ? ሮቤልን አግኝቼው ነበረ። ለምን? መጀመሪያ አንተ እንዳገናኘውና እንድታወሩ ነበረ። ከዛ በኋላ እርቅ እንድፈጥሩ። ከዛስ? ሲጀመር እኔ እና እሱ ጸበኞች መሆናችንን በምን አወቅሽ? ማንስ አገናኛችሁ? ያገናኘን እንኳን ኒቆ ነው። ምን? እንዴት ማለት? ለምን? ማርታ እንዴት ነሽ? ደህና ነኝ። ሰሎሜ እንዴት ነሽ? በረታች? አዎ ምንም አትልም። ሳሚ በደንብ እየተንከባከባት ነው። ግን እሱ ጋር መሆኑ አሪፍ ነው። አንቺ ጋር ብታደርግ አይሻልም ነበር? አይ እሷ እሱ ጋር መሆን ነው የፈለገችው። ኧረ ነው? ምን ነው? አይ ምንም። ጓደኛ ጫና እንዳይበዛበት ነው ወይስ የሰሎሜ ምቾት አሳስቦ ነው? እየተረበሽክ ትመስላለህ። አይ ሳሚ ብዙ መንከባከብ አይችልም፣ እንዳያስከፋት ብዬ ነው። ኦኬ ነው። ታዲያ ለምን ጠይቃት አንተ ጋር አታርፍም? ደስ ይለኛል። አንቺ ለምን አትወሪያትም? አንቺ ግን ሰሞኑን በጣም ሳምሪ ማለት አብዝተሻል። ባለፈውም ስለ ሰሎሜ ሳውራ ለሳምሪ ተደርጎሽ ያልሽኝን ነገር አልረሳሁሽ። ሪች ሳምሪ እኮ ጓደኛችን ናት። አሁን በሳሚ ምክንያት እንደዚህ አይነቱ ጥንቅጥ ውስጥ ገባችሁ እንጂ እኮ አብሮ አደገታችን ማለት ናት። ነግሬሻለሁ እኮ በፍቅሬ ጉዳይ ለመጣ አይደለም ጓደኛዬ የእናቴ ልጅ እህቴ እንኳን ብትሆን አራራላት። ሜሪ አንቺ እኮ ፍቅር ስሜቱ ስለማይገባሽ። ይቅርታ አድርጊልኝና ሪች፣ እንደዚህ አይነት ፍቅር ቢሳካ ራሱ ጣፋጭ የሚሆን አይመስለኝም። እንዴት? አንዳንዴ ሰው ስላፈቀረ ብቻ ያንን ሰው ማግኘት አለበት ማለት አይደለም። ፍቅር ስሜት ነው። ሰው ደግሞ የስሜቱ ተገዥ መሆን የለበትም። የሚሆነውን ወይ ደግሞ ማይሆነውን ከስሜቱ ወጣ ብሎ ማሰብ መቻል አለበት።
ሜሪ በፍቅር ስሜት ከሌሎች ስሜቶች ጋር የሚወዳደር አይደለም። አይ አይምሰልሽ። የፍቅር ስሜት ትክክለኛነቱን ለማረጋገጥ በብዙ ማሰብ መቻል አለብሽ። በጣም ብዙ። እና ሳሚ ልቶ መስዋዕትነት የምትከፊበትን ቦታ ለይተሽ ማወቅ አለብሽ ነው እያልኩሽ ያለሁት ልጅ። አንቺ ከፍቅር ስሜቱ በላይ እልህ ነው እንደዚህ እያደረግሽ ያለው። ሳምራይትስ ይህ መስዋዕትነት መክፈል አለባት? ይህ የምትይው ፍልስፍና ለእሷ ሲሰራ? ሁለታችሁም አካሄዳችሁ ልክ አይደለም። ምናልባት ከሰሎሜ ጋር ታጣሉት ይሆናል እንጂ የእናንተ ግን አታረጉት። ለምን ካልሽኝ ደግሞ እንዳጫሽ ሜሪ እንዳጫሽ። ሳሚ አንተን ለማግኘት ብዬ ብዙ ስህተቶችን ሰርቻለሁ፣ ግን ያው አንተን አገኛለሁ ብዬ ነው። እሱን ታዩና የጠየኩሽ መልሽልኝ። ኒቆ ለምንድን ነው አንቺና ሮቤልን ያገናኛችሁ? አንድ ቀን ኒቆን ስለ አንተ ለወራ ወደ ክላሱ ሄጄ ነበረ። ከዛ እኔ እናንተ አብሮ መሆን ለእሱም ደስታው እንደሆነ ነገረኝ። እንዴት ሆነ? ሳሚ ይህን ነገር ስነግር በጣም ሊከብድ ይችላል፣ ግን ኒቆ ሰሎሜን በጣም ይወዳታል። ምን? አዎ ሳሚ፣ ኒቆ እንደምታስበው ጥሩ ሰው አይደለም። ለተጎዳባቸው ለእያንዳንዱ ነገሮች የኒቆ እጅ አለበት። እንዴት? እንድትደበደብ ያደረገ እሱ ነው። ይህንን በፍጹም አላምንሽም። ቆይ እንዴት ነው ኒቆ የኔን ፍቅረኛ ሊያፈቅር የሚችለውስ ሊያስደበድበኝስ የሚችለው? እመኔን ሳሚ፣ ኒቆ የሮቤል አክስት ልጅ ነው። እንዴት አወቅሽ? ሲያወሩ ሰምቼ ያኔ ሁሉን ነገር እነግርሃለሁ ብዬ ቀጠርኩ ጊዜ ኒቆና ሮቤል ናቸው እንደዛ ብለሽ ቅጠሩ ያሉ። ሳምራዊት እያወራሽ ያለሽው ነገር ግን ታውቆሻል? ኒቆ የኔን ነዋ። አዎ ሳሚ፣ እስከ ዛሬም ያልነገርኩም ሳላቅ ወጥመዳቸው ውስጥ ገብቼ ስለነበር እኔም ጥፋተኛ ስለሆንኩ ነው። ቆይሽ ሰሎሜን ስለሚወዳት ከአንቺ ጋር ተጣመራችሁ። ማስደብደቡ ለምን አስፈለገ? ስለ እሱ እንኳን አላውቅም። ምናልባት ግን ሰሎሜን ስለሚወዳት አንተን እስከ ወዳኛው ሸኝቶ እሷን የዘላለሙ ላይ ራሱን ለማድረግ ይሆናል። ሳሚ በይ ቆሻሾች! አንተ አውሬ! አንተ ሰይጣን ከሃዲ! ውሻ ይወሻል! ጋሽን ታስተው
አወቀበት ማለት ነው የኒቆን ሴራ መሆኑ ነው። ግን ማነገረው ሳምራዊት? አዎ ራሷ ናት። ቅድም ከሱ ክላስ ትወጣ ይቻት ነበር። እርግጠኛ ነኝ ራሷ ናት። አዎ እኔም አይቻታለሁ። ግን እንዴት ኒቆ ተነቃበት ማለት እሷም የመደብደቡ ምክንያት እንደሆነች ታወቀ ማለት አይደል እንዴ? ወይ ደግሞ የራሷን ደብቃ ነገር ይሆናል። ይቺ መሽቁቅ የሳሚን እምነት ያገኘች መስሏት እኮ ነው። አልገባትም። ራሷ የሆነ ነገሮችን የጠመጠመችው። እንዴት? ያው አንዴ ካወቀ ሰለሞን ሁሉን ነገር ቀጥላ ትነግረዋለች። አልተሳካለትም እንጂ ገሎኝ ነበር እኮ። በቃ ሳሚ ተረጋጋ። እንዴት ነው የምረጋጋው ሰሎሜ? እንዴት አስበሽዋል? ከጓደኛዬ በላይ ወንድሜ በሆነ ሰው እኮ ነው የተካርኩት። መካር ብቻ አይደለም የተደበደብኩት፣ ልሞትም የነበረው። ሰው እንዴት ይሄን ማድረግ ይችላል? ይሄ ሰይጣን ነው፣ ሰይጣን። በቃ ተረጋጋ። በቃ አሁን እንደዚህ ስለሆንክ እኮ ምንም አይፈጠርም። ተረጋግተህ ለማሳመቅ ምን አባሽ ብለሽ ነው ለሳሚ ነገርሽው? አንቺ ደግሞ ስለ ሳሚ ምን አገባሽ? እንዴት አያገባኝም? የጓደኛዬ ፍቅረኛ አይደለ? ሳሚን እያለሁ ከማንም ጋር ፍቅር ጀምሮ በሰላም እንደማይኖር ወቂ። ምን ብለሽ አታሽቃብጪ። ፍቅረኛ ምናምን ይባልልኛል ደግሞ። ማድረግ ብቻማ እስካሁን የቆፈርሻቸው ጉድጓዶች ከበቂ በላይ ነበሩ። ግን ምን ያደርጋል ራስሽ ገባሽባቸው። ሴትዮ አሁን ከዚህ ጋር ብትሄጂ ነው የሚሻልሽ። ለራሴ ተናድጃለሁ። ባልሄድስ እንደ ድሮ ጥፊ ምናምን አስበሽ እንዳይሆን። እሱማ ሲያንስሽ ነው። ከዚህ የበለጠ ነገር ነው ማደርግሽ። ጨዋታ ጨምረሻል ባክሽ። አሁን ምን አስበሽ ነው ለሳሚ ሁሉ ነገር የነገርሽው? ከአንቺ ብሰው አሽቃባጭ ምናምን ትያለሽ እንዴ? አሸርጋጅ። አይገርምሽም? እኔ እንዳንቺ ባለጌ አይደለሁም። ምንም ቢሆን ጓደኛዬ ነበርሽ። እሺ አሁን ግን እንደዛ እንዳይመስልሽ። ለመሆኑ ሳሚን አንቺ እንዳስደበደብሽው ነግረሽዋል? ስለ ኒቆስ ነግሪው። ሂጂና ንገሪው። መንገድ ብፈልግ እስካሁን አቁቶኝ ይመስልሻል? ለሳሚ ያስባችሁ አይደለ እንዳይጎዳባችሁ። አሁን ግን ወሬውን ስለጀመርኩት ሂጂና ጨርሽለት። ሳምሪና ያስደበደበች በይው። ከዛ በኋላ ከጓደኛሽ ጋር በፍቅር ይኖራል። እኔም ደግሞ አንቅሮ ይተፋኛል። ምርጥ እድል ማርትዬ፣ ሙሽ ምርጥ እድል። ሂጂና ተጠቀሚበት ለጓደኛሽ ካሰብሽ። ሂጂ አንካሳ ዶሮ ሳይቀድምሽ ሂጂ። እሺ ተናገሪ፣ ፍጠኝ። ግን እኮ እንደ ሳሚ ተሰቃየ የለም። ሁላችንም ለራሳችን ስንል ከዚህም ከዚያም እየነከስነው ልጁን አቆሰን። ያው እውነት በጣም ነው የሚያሳዝነው። ቆይሽ እኔ ምንድን ነው ማድረግ ያለብኝ? ምን ላድርግ እሱን እኔ ለማድረግ? እንደ ጓደኛ ስነግርሽ ታዩ ምን መቀበል ያለብሽ እውነታ ነው። አንዳንዴ ሰው የተመኘውን ሁሉ ያገኝ። እሪች አንቺም ሳሚን ውስጥሽ ስለተመኘው ብቻ አንቺ ልታረጊው ግን ደግሞ እኮ ካለሱ መኖር አልችልም። ትችያለሽ እሪች ትችያለሽ። አይ ካልሽ ደግሞ ከማጣትሽ በላይ እሱን ለማግኘት ስትፍጨረጨሪ የምትጎጁ ጉዳት የምትቆሱ ቁስል ይበልጣል። አልችልም ሜሪ፣ አልችልም። እንግዲህ እኔ ከዚህ በኋላ የለውበት። ግን ሰው እንዴት ይሄን ያህል ይጨክናል? ሌላ ሰው ቢሆን እኮ እሺ፣ ኒቆዲሞስ እኔ ላይ ሳሚ ለምን አትረሳው? በቃ ለመረጋጋት ሞክር። ሰሎሜ ማለት የክህደቱ ልክ አልገባሽም ነው ወይስ? ገብቶኛል ሳሚ። ታዲያ ምንድን ነው እንደ ቀልድ እርሳው ተው የምትይኝ? እንደዚህ ስለሆንክ ምን ታመጣለህ? ይሄ ውሻ ያኔ ሎጎ የነበረ ጊዜ ራሱ ለሮቤል ነግሮ ሊያስወጋኝ ነበር ማለት እኮ ነው። ዳጊ ባደር ስለሆነ ይሄ እንዳይፈጠር ነበር ዝም ያልኩት። ማለት አንቺም ታውቂ ነበር? ቆይ ማን ነገረህ? እንዴት ልታውቅ ቻልክ? የጠየኩሽን መልሽኝ። ታውቂ ነበር ወይ? ሳሚ ንገሪኝ። አዋቅ ነበረ። ያልነገርኩ ከነገርኩ እንዲህ ከባድ ነገር እንዳይፈጠር ስለማውቅ ነው። እንዳላስጨንቅ ብዬ ነው እሱን አስጠንቅቄ ለአንተ ሳልነግር ዝም ያልኩት። ኦኬ፣ ተባብራችሁ ነው መቃብሬን ሲቆፍሩልኝ የነበረው። ሳሚ ማለት ሳሚ ማርታ ቦርሴን ይዘሽልኝ ነይ። ሳሚ ማን የላከሽ ደግሞ? ጭራሽ ትከታተይኝ ጀመር እንዴ ማማዬ?
በእናትህ አርፈህ ታጥበህ ሌላ ቦታ ብሄድስ እንደማትከተይኝ ምን ዋስትና አለኝ? እኔ ሜሮን ነኝ አንተን የምከተልህ? ታዲያ አጋጣሚ ነው በይኛ። አይ የለም እየተከተልኩ ነው። አይገርምም? ይኸውልሽ ማማዬ እኔ አላማ ያለኝ ልጅ ነኝ። ፎክ ተክ ብትይ እዚህ ጋር ምንም ነው የማላዳምጥሽ። ደግሞ ቀደም ከሳሚ በላይ አንቺ ነበር ያሳዘንሽኝ። መልካም ልብ አለሽ። አሁን አንተ አደረግከው እንጂ ልብሽን ትቆያለህ። አይ ከመቼው ልብሽ ጋር ደረስኩ ብዬ እኮ ነው። ማማዬ ደግሞ ስልክሽን ስጭኝና ላውራሻ። ኬኳ ቅምጥል ቅመም ኧረ አናግሪኛ። ሳሚ 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 ምን ሆኖ እንደዚህ የምትሆነው? እኔም እኮ ከሆነ በኋላ እንዲሰውን በፊት አላውቅም ነበር። ቢሆንስ ቀድመሽ ነግረሽኝ ቢሆን ኖሮ ይሄን የሮቤልን ለወጓ አልነሳም ነበር። ዳጊም ባልተወጋሽ ነበር። እኔ እንደዛ ልታደርግ እንዳሰብኩ በምን ላቅ እችላለሁ? ደግሞ ምንም ነገር እንዳደብቀኝ ስለኝ ነበረው ለዚህ ነበር። በቃ ሰሎሜ አሁን ምንም ነገር አልፈልግም፣ ተይኝ። እሺ በቃ ሳሚ ይቅርታ። እኔ ከሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። ዝም በይኝ በቃ ሰሎሜ። ብሞትም እኮ ሞቼ ነበር እስካሁን። እንዳትከተይኝ። ምን ታካብዳለህ? ደግሞ እኮ አንተም አጥፍተሃል። ዝም ብዬ ነው እንጂ። የምን ጥፋት? የዛኔ የቀጠርከኝ ቀን ከሬል ጋር ስታደርገው የነበረውን ነገር ሁሉም ነገር አይቻለሁ። ግን እናንተ አይደለሁም። እስኪ በቃ ጎርተኛል። ግን ቢያንስ ቀርቤ ሁሉን ነገር ላጣራ ብዬ ነው። ኧረ እባክሽ እና የኔን ሞት ከአንቺ ከማይረባ ጥርጣሬ ጋር እያወዳደርሽው ነው። ደግሞ በእርግጠኝነት እዚህ ነገር ላይ የሚያዘ የሴጣን እጅ አለበት። የተቀጣጠርንበትን የሚያውቀው እሱ ብቻ ነበር። ከዛ ራሄል ላካት እኔና አንቺን ለማጣላት። ቀድመሽ ስለዚህ ሴጣን ነግረሽኝ ቢሆን ኖሮ የሁሉ ነገር ባልተፈጠረ ነበር። ዞሮ ዞሮ ሁሉም ጥፋት ያንቺ ነው። ምንድነው ሰለሞን? ምን ተፈጥሮ ነው? ሳላውቀው ለካ ሳሚን ጎድቻለሁ። እንዴት? ስለ ኒቆ የማውቀውን ነገር መደበቅ አልነበረብኝም። ያኔ ሲደበድበው ያራራለት አሁን ያራራለታል ብዬ ማሰብ አልነበረብኝም። ነገር እራሱን ቢከላከል ይችላል ነበር። አንቺ እኮ ይሄ ነገር እንዳይፈጠር ብለሽ ነው ያለገርሽው። አንቺ ልክ ነሽ። አሁን ስለተናደደ ነው እንጂ ሲረጋጋ ይተዋዋል። ሳሚ አንቺ ነሽ የሚለበሽ? እንዴት? ይሄ ሴጣን ከዚህ በላይ ሳሚ ላይ መጫወት የለበትም። ግን አንቺስ ጉዳይ ማለቴ ሳታውቂም ቢሆን መደብደብ ላይ ድርሻ አለበት አይደል? አዎ ሳምሪ፣ እሱን ነገር እኮ ሪች ነግራኝ ነበር። እንዴት አድርገሽ ነገርሽው? ቅድም ወደ ሳሚ ክላስ ሲሄድ ተጣልቶ ነው መሰለኝ ተበሳጭቶ ሲወጣ አየሁት። ማንን? ኒቆም። ከዛ ሳሚ ላይ የቀለደበት መኖሩን ሳስብ ለዛውም እኛ ሁሉ ነገር እያወቅን ከበደንና ልነግረው ወሰንኩኝ። አይ አሪፍ። ግን አንቺስ ጉዳይ እንዴት አደረግሽ ብዬ ነው። ሁሉ ነገር ነው የነገርኩት። እኔም አውቄ እንዳልሆነ ተሸውጄ እንደሆነ ምናምን ብቻ ሁሉንም ነገር ነው። እና ምንም አላለሽ? ያው እሱማ እንድትሸቀብሶኛል። አትቀልጂ መጣሽ። ጥፊ ቢሉሽ ጥፊ ነው። ግን ደግሞ ሜሪ፣ እኔ ከጥፊ በላይ እሱ ነበር ያሳዝነኝ። አጠገቢ ሳልቅስ ሳየው አንጀቴን ነበር የበላኝ። ጥፊውስ ይሁን፣ ግን ከዚህ በኋላ የሚያናገርሽ ይመስልሻል እንዴ? አዋ አውቄ አላስደበደብኩት። ተሸውጄ እንደሆነማ መረዳት አለበት። አዎ ደግሞ ይረዳሻል። ያቺ ሴጣን እኮ ናት የነገረችው። ምን? ለሳሚ ነዋ። ማናት? ሳምራዊት። ምን? እንዴት ሆኖ? እኔ ነኝ ያስደበደብኩት ብላ? እኔ እንጃ ሀሳቧም እንደሆነ። ግን ቅድም ሳሚ ሲወጣ ከኋላ ተከትላ ወጣች። ከሳሚ ክላስ? አዎ እሷ እንደነገረችው እርግጠኛ ስለነበርኩኝ ቅድም ሄጄ አናግሬያት ነበር። ምን አለሽ ታዲያ? ግራ ያጋባችኝ። የአንቺ ደብቀሽ የእሱን ነው የነገርሽው ምናምን ስላት፣ አዎ የኔን ደግሞ አንቺ ነገሪው ምናምን ብላ እየሳቀችብኝ ነው የሄደችው። እንዴት እንደዛ አለች? እኔ እንጃ፣ እኔም አልገባኝም። አይ እንደዛ ካለች ወይ አለ ሳልሳ ወይ ሸፋፍና እሷን ነግረዋለች። እንዴት ግን ዝም አላት? ያው በጣም የሚናደደው ኒቆሬ ስለሆነ ምናልባት እሱ ላይ ትኩረቱን አድርጎ ይሆናል። እንዴ ግን ምን አነሳስቷት ነገረችው? እርግጠኛ ነኝ ከሳሚ ጋር ለመታረቅ ያላት አማራጭ ይሄ ብቻ ስለሆነ ለዛ ነው ሪስክ ወስዳ የነገረችው። በሉ በቃ ጓደኞቼ፣ እኔ ልሂድ። እንዴ ቆይ እንጂ ሳምሪ፣ ስለ ነገው በደንብ እናወራበት እንጂ። ጥፊው ወደ ቦክስ ያድጋል ወይስ? እሱን አብረን ብናየው ይሻላል። ስትደበደቢ ዝም ብለሽ ብታዪ እንዴ? ያው እኔ ስደብድብ አይደል? እና ብቻ
ብቻ እንደዛ የሚያደርግ አይመስለኝም። ከኔ ይልቅ ኒቆ ላይ ነው ትኩረቱ። ደግሞ እኮ ሳሚ ይዋ ነው እንኳን ለእኔ ለዛ ኒቆ ለተባለ ሰይጣን ራሱ ይቅርታ ሊያደርግለት ይችላል። እናስ ምን የተወደድ ነው እና ማለት ያስበይብኝ። ይሄ ነገር በጣም እየተደጋገመ ነው። ስታር ደግሞ ስሪ ሊደገም አይችልም። ሳምሪ ተረጋጊያ። እኛ ጓደኞችሽ አይደለን እንዴ? በቃ ሳሚን አንቺ ለማድረግ ሙሉ ትኩረት ሰጥተን ስለነበር ኢነርጂ ተጋብቶብን ነው። በዛ ላይ ድሉንም አብረን አጣጥመን ሀዘኑንም ደግሞ አብረን አጣጥመን ስለሆነ አፋ ላይ ለምዶባት እንደዛለች እንጂ እንደምታስቡ እኮ አይደለም። በጣም ነው ማለት ነው ሳምሪ። ውለቴ ግን ያህል ነበረም አይደለም እኮ ሪድ ሸክላክስ ሪች አንተ ዛሬ ከሞት ተረፍካ? ይሄ ጂል የሆነ ልጅ ገሎኝ ነበርኩ። እኔ የምልሽ ግን ማን የነገረው? ሳምሪ እኮ ናት። ሳምሪ? አይ አሁን ነግረኝ ከሰው ቀጣልቼ መለያየቴ ነው። በዚህ ምክንያት እባክህ እኔም እንዳንተ ሆኜ ነበር። እንዴት? በሳሚ ስጠረጥረኝ ሜሪ ነች ያስቀየሰችልኝ። ዛሬ ተቀወጠ በይኛ። ምን አባቷ እኔ እንደምታውቅ ይሻለኝ ነበር። እባክሽ እኔም እንደዛ ስል ነበር፣ ግን በጣም ከባድ ነው። እኔ ውስጥ የሚባል ነገር በጣም ሰልችቶኛል። አንድ እውነቱ ወጥቶ ከሆነናል፣ ካልሆነ አይሆንም። ቢፈነዳ ነው የሚሻለኝ። እኔ አሁን ሴራ ማስብበት ታይም ላይ አይደለሁም። ትንሽ ማገገም አለብኝ። በቃ እሺ ቻው፣ እንደዋል። ሳሚ በጣም አዝኗል። ላገኘው ይገባል። አርገሽ ስልክ እንኳን ቢያነሳ እኮ እሺ፣ እሱ ደግሞ ችግር አለበት ስልክ የማንሳት። እሺ ስልክ ስጭ ልደውልለት። ጃፒ የት ነህ? በእናትህ አስጨነቀኝ እኮ። ምን አይነት ቦታ ንገረኝ፣ ልምጣ ሳሚ? እሺ መጣሁ፣ እዛ ጠብቀኝ። ምንድነው ሰሎሜ? የት ነው ያለሽ? በቃ ማርት መሄድ አለብኝ። የት ነው የምትሄጂው? በቃ እነግርሻለሁ፣ እደውልልሻለሁ። በቃ አያስፈልግም። ወይኔ ሜሪዬ፣ ልጅቱን አስቀየምኳት እንዴ? ኧረ ሳምሪ ቀለል አድርጊው። ደግሞ እውነታም ሊኖርሽ ይችላል። ማለቴ አንቺ ከፍቅር አንጻር ነው እንደዛ ያልሻት፣ እሱን ደግሞ ስለምታውቅ ትረዳሻለች። አይመስለኝም ሜሪዬ፣ አይተሻት የለ በጣም ነው የደበራት። የምታወራኝ ራሱ አይመስለኝም። ሳምሪ በቃ ትጨናነቂ። አንቺ እኮ ምንም አላደረግሽም። ደግሞ አኩርፋም ትቀር ከሆነ ትቀር። ምን ለማለት እየሞከርሽ ነው? እኔ ምንም ለማለት ይኸውልሽ ሳምሪ፣ አንቺ ሁሉ ጊዜ ስሜታዊ ነሽ። ያ ነገር ደግሞ ሁሉም ወደ ፈለገው እንዲነዳሽ አድርጎሻል። በቃ ከሄደሽ ትሂድ። አንቺም ነገሮችን በራስሽ ማድረግ ልመች። ሰው የሚመክርሽን ሁሉ አታድርጊ። ምን ልነግርኝ እየሞከርሽ ነው? እኔ ምንም ልነግርሽ አይደለም፣ ግን በቃ ዝም ብለሽ ሰው አትመኝ። አንቺ የዋነሽ ትናገሪያለሽ እንጂ ውስጥሽ ክፉ ወይ ደግሞ ተንኮለኛ ነው አይደለም። እና ደግሞ በየዋህነትሽ እንዳትጎጂ ስሜታዊነትሽን ቀንሽ። በቃ ሳምሪ ልጅ ነገ እናወራለን። መጣሽ? ጃፒ በቃ በእናትህ እንደዚህ አትሁን። ይሄ እኮ ህይወት ላይ ያለ ነገር ነው፣ መክዳት መከዳት። አረ ይሄ ኖርማል አይደለም ሰው፣ ኖርማልም ሊሆን አይችልም። ኒቆ እኮ ነው ማለት እንጂማ በማትወደውና በማታምነው ሰው ሲሆን መከዳት አይሆንም፣ አትጎዳም። እኔ እንጃ ብቻ ሰሎሜ፣ ኒቆ ማለት እኮ ወንድም ባይኖረኝ ወንድም ያደረኩት ሚስጥሬን ብቻ ሳይሆን
ጃፒ አንተ እኮ የዋህ ስለሆንክ ነው። ሁሉም ሰው ደግሞ እንደዛ ላይ ያስብ ይችላል። ይሄ የዋህነትህ ብዙ ጊዜ ሲጎዳህ አይቻለሁ። የዋህ እኮ ነህ። ለዚህ አይደል የወደድኩ? እና አንቺን ሳልመንሽ? አይ እንግዲህ እኔ እንደዛ አላልኩም። የዋህነትን በልክ አድርገው ነው ያልኩት። ቡጡዬ አንቺንማ አምኜሽ ራሱ ብትከጂኝ አልከፋም። ብታይ ያን ያኮረፍሽኝ ጊዜ እንዴት ግራ እንደገባኝ ያረኩት ነገር ራሱ ያስቀኛል። ምን አረክ? ኮኪን አግኝቻት ነበር። ማለት ተረጋጊ፣ ለሌላ አይደለም። አጋጣሚ መንገድ ላይ ያገኘኋትና ስልኳን ተቀበልኳት፣ ተለዋወጥን። ከዛ በጣም ሲጨንቀኝ ቴክስትና መጻጻፍ ጀመረንና እንገናኛለች። ከዛ ወጣሁ። እያልከኝ ያለው ነገር ግን ገብቷል? ለምን እንደምነግርሽ ታውቂያለሽ? እንደቀና እንጂ አስጠልኝ። እኔ እንዲህ አይነት አስተሳሰብ የለኝም። እና ለምን እንደምትነግረኝ? ከአንቺ ጋር ስጣላ የማደርገውን ራሱ አላውቅም። ግራ ነው ግብት የሚለኝ። ብታይ እሷን አግኝቻት እያወራሁኝ ለምንድን ነው እዚህ ያለሁት? ለምንድን ነው እዚህ የተገኘሁት እያልኩኝ ከራሴ ጋር ስጣላ ነበር። እና ደግሞ ጥፋቱም ከሆነ እኔው ነገርሽ ይቅርታ አልጠይቅሽ ብዬ። ለዚህ እኮ ነው የዋህ ነህ የምልህ። ግን እኔ ይሄን ሳይሆን የራሄልን እንድትነግረኝ ፈልገው። ቡጡዬ ይሞች፣ በሱ ግን እኔም ተቀይሜሻለሁ። እንዴት ነው እኔን ከራሄል ጋር የምትጠረጥሪኝ? በአይኔ ያየሁት ነገር እኮ ነው። ታዲያ እሱ የዛ የሰይጣን ስራ ነው። እንደምንገናኝ ነግሬው ነበር። ከዛ እሷን ላካትና ድራማውን መስራት ጀመረች ማለት። እሺ አንተ ለምን እንደዛ ስትሆን ዝም ያልካት? ድራማውን እኮ ሲጀመር በጣም አስበውበት ተዘጋጅተውበታል ይመስለኛል። አንቺ ስትመጪ ነው እንደዛ ያደረገችው እንጂ እኮ ወዲያውኑ ያስለቀቅኳት። ቡጡዬ አስበሽዋል እኔን ከራሄል ጋር? አንቺ ከልጅነቴ ነሽ። አንቺን ከማንም አላወዳደርሽ። አፈቅርሻለሁ። ልቤ ውስጥ ማንም የማይገፋ ሰፊ ግዛት ነው ያለሽ። ጃፒዬ እስቲ ዝፈን። አንቺ ደግሞ ታበላሽዋለሽ። ይቅርታ እኮ አላልኩልህም። እንዳረግልህ ዝፈንልኝ። ሌላ ነገር ልቀጣ ይቅር እንድትይኝ የምትፈልጊው? አይ ዝፈንልኝ። ድምፄን እያወቅሽው በኋላ ብትጠይኝ ማን አለልኝ? ከድምፄ ጋር ልጣለኝ። አዘፍን? እሺ የማን ልስፈልሽ? የፈለከው። በላ እንዴትስ አድርጌ የሆዴን ላሳይሽ? ምን ቃል ተናግሬስ ውስጤን ልግለጽልሽ? ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ። በኖርኩበት እድሜ በስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ። ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። በጣም 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 ነው እምወድሽ። እንዴትስ አድርጌ የሆዴን ላሳይሽ? ምን ቃል ተናግሬስ ውስጤን ልግለጽልሽ? ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ። በኖርኩበት እድሜ በስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ። ትላንትናም ዛሬም ነገም ለከርሞ ልቤ
ቆይ ተልኮሽ ምንድን ነው? ይኸውልሽ እኔ አላማ አለኝ እንዳታሰናኪኝ። በእናትህ አይሰለችም? ምንድነው ልፍድድ የምትለው? ኧረ እባክሽ አሁን አንቺ ጭስ ነሽ ማለት ነው። በሄድኩበት ትከተኛለሽ፣ ከዛ አጋጣሚ ነው ለማለት ስድብ ምናምን። እሺ አሁን ዞር በል ሂድበት። ወዴት? ዝም ብሎ መሄድ አለ እንዴ? እንደውም አይገርምሽም? ለደህንነቴ ራሱ በጣም እየሰጋሁ ነው። ማለት ምን ማለት አለው? ምንም መንቀሳቀስ አልቻልኩም እኮ። በዚህ ላጥ ስላለሽ፣ በዚህም ላጥ ስላለሽ። ሀሳብሽን ካልነገርሽኝ ዛሬ ወዴትም አትሄጂም። ምናልባት ፍቅሬ ይሆን እንደሚያንከራትተን ጠርጥሬ ነበር። ላስብበት። መጎዳት አልፈልግም ድጋሚ። ቆይ እንጂ ወዴት ነው? ኡፍ ምን አድርጊ ነው የምትለኝ? እሺ በቃ ስለተከተልኩ ይቅርታ። አሁን ልቀቀኝ ልሂድበት። ምንም ያላሰብኩትን ልጅ ወትውተሽ ሌላ ታሪክ ከከተትሽኝ በኋላ ልሂድ አይከብድም? ወዴት ነው? እንዴት ነው? እሺ በቃ በኋላ እናወራለን። ዞር በል ሂድ። በቃ አስብበትና መልሴን በኋላ አሳውቅሻለሁ። ማማ የተለመደው ቦታ እንገናኛለና ቧንቧችን ጋር። ሜሪ ማነው ልጅ? አላውቀውም። ኧረ እባክሽ እጅ ለእጅ ተያይዘሽ እያየሽ ነው። አላውቀውም። ዛሬ ነው ያየሁት። ሜሪዬ እየደበቅሽኝ ባልሆነ። አንቺ ደግሞ ምኑን ነው የምደብቅሽ? ምንም አልደበቅኩሽም። ምንም የለንም። እኔ አላማረኝም። ይሄን ነገር ከርሽ ጋር ነው የምናወራበት እንዴ? ሳምሪ ምንም የለንም። አላውቀውም። ኧረ እባክሽ ተነስ እንጂ ሰዓት እኮ ረፍዷል። አይ ሰሎሜ ዛሬ አልሄድም እባክሽ። ያንን ሴጣን ካገኘሽ ጥሩ ነገር አይደለም። አንተ ደግሞ እባክህ ተነስ። አይ ልትይኝ ይሻላል። በቃ እሺ፣ እንደዛ ከሆነ ቤት ፈልግልኝ። እሺ፣ አነስ ያለች አንገት የምታስገባ። እኔማ ከኔ ጋር ትይኝ ነበር ደስ የሚል። በልበል፣ አትጃጃል። ማይሆን ነገር አታውራ። የምሬን እኮ ነው። ብታይ በዚህ ሶስት ቀን ውስጥ እንዴት ደስ እንዳለኝ አብረሽ። አውቃለሁ ጃፒ። ቢሆን እኮ እኔም አብሬ ብሆን ደስታዬ ነው። በቃሽ ዛሬ ሙሉ ቀን ስለምንሽላል። እሺ በቃ በልቻው። ዝም በያት ልጅ። አይደለም የሚያቃጥል በረዶም የለም። ይኸውልሽ አሜሪ ሆዬ ስትደራደር እኔ ከኋላ ድግስ አትቀልጂ። እሪትዬ ኧረ ልጅቷ እንዳገኛት ከዛ እጅ ለእጅ ተይዘን እኮ ነው ያገኘኋቸው። አንቺ እኮ አላምንሽም። ሪቻ ትመኛት እሷን። ኧረ ምን ልትይ በዓይኔ ያየሁትን ልክጂ ነው። ጌታ እንደምታስበው አይደለም። እኔ ልጅን ትላንት ነው ያየሁት። አንቺን እኮ ነው ስጠራሽ። አሰሚም እንዴ? አልሰማሁም። ባይክማ እኔ የምጠራክ ነበረ። ምን ፈልግሽ? ረፍኩ ይልህ ነው። አንቺ እንደዚህ በጥፊ እንዳልሽ እንዴ? ሴት ላይ ነው እንዴ ጉልበት የምታሳየው? ወንድ ከሆንክ እዛ ሰፍስፎ የሚጠብቅ ጸብ አለ። እዛ ሄደህ ጉልበትህን አሳይ። አንቺ ቆይ ከመጀመሩ እንደዚህ ወረኛውሽ? የትናንትናው እኮ ዱዳ ለራሱ ያስወራል። ምን ነካ? አሁን ወሬሽን ተይና ሰሎሚ ስትደበደብ አየችኛ። ምን አለች? ውይ በጣም ነው ያዘነችልክ። አንቺ በትክክል አዋሪኝ። ምን አባሽ ነው የምትጨማለቂው? እና ምን ድል ጠብቀህ ነበር? ወይኔ በሷ ፊት አዋረደኛ። እሰራለታለሁ። አንተ ቆይ አሁንም አይበርድልህም እንዴ? ዝም በይ እባክሽ፣ ስለሚያገባሽ ነገር አውሪ። እና ደግሞ አይንሽ አካባቢ አምሮብሻል። እሺ ዛሬ ቀረሽው ፈርተሽ ነው። ይኸውላችሁ ትላንት አጋጣሚ መንገድ ላይ ተጋጨንና አንተ እያያት ሄደን ማይማል ምናምን ነገር አልኩት። እሺ አትቀልዷ፣ የምሬን እኮ ነው። እሺ ቀጥ እየሰማንሽ። ከዛ ትንሽ ተጨቃጨቅንና መለፋደድ ስጀምር ትቼው ሄድኩ። እሺ የዛኑ ቀን ቧንቧ ጋር ስንገናኝ እየተከታተልሽ ነው ምናምን ነገር ብሎ ለመቀላቀል ሞከረ። አጋጣሚ ደግሞ ያንንም ስንገናኝ አንቺማ እየተከታተልሽ ነው ምናምን ነገር ብሎ ድርቅ አለ መሰለሽ። ነገር ነው ማለት
ሄሎ ኒቆ። ሄሎ ሪች። በፈጣሪ በሰላም ነው በዚህ ሰዓት? አዎ በሰላም ነው። ክላስ እኮ አልገባሁም። እንዴ ለምን? ምን ነው? እባክሽ ያፋራ ትንሽ ይብረድለት ብዬ እኮ ነው። ፈርተ እንዳይሆን። አዋ ትናንት እንዴት ሲያደርገው እንደነበር አላይሽም? በፋራ ቡጢ እኮ ነው ሊገለኝ የነበረው። እሱነትን ነው። ልክ ነህ። በቃ ትንሽ ይብረድለት ነው ነገር እናደርጋለን። አዎ እንጂማ ካገኘኝ አይለቀኝም። እሱም ዛሬ መጣ አይመስለኝም። አላየሁትም። ዛሬም አይቀርም። እሱ እኔም ፍለጋ ይመጣል። እኔ እንጃ ይሆናል፣ ግን አላየሁትም። በይ በቃሽ፣ ደውዪ። ቻው። ፒስ። እሺ በቃ እደውላለሁ።